ስሜ ኡመር ሚሊዮን ይባላል። ይህን ስፖርት ደግሞ የመረጥኩበት ምክንያት አባቴ ከዚህ በፊት ይወዳደርበት ስለነበረ ለእኔ አንድ ከልጅነቱ ለመጀመር ከሚፈልግ ሰው በላይ የሆነ ሄድ ስታርት አለው። ያው እሱ ብዙ ነገሮችን ስላመቻቸልኝ ነው እኔም ለመሞከር የጀመርኩት። በ1983 የተመረተ ሬንጅ ሮቨር ነው። እንግሊዝ መኪና እኔ ከአባቴ የነበረ ነው። ከአባቴ ወረስኩት ነው። ኢትዮጵያን ጠቅላላ 14 ክፍለ ሀገር በደርግ ጊዜ በዙሬበታለሁ። ከዛም በኋላ በ1985 መኪና ራሊ ውድድር ነበረ። የመጀመሪያው ትንሹ ተወዳዳሪ ነበር። በ17 ዓመቴ ተወዳድሬ ጥሩ ውጤት አምጥቼ የወርቅ ሜዳሊያም ዋንጫም ተሸልሜበታለሁ። በጣም ጠንካራ ቆንጆ መኪና ነው። አሁን ደግሞ የኔ ልጆች ደግሞ አሁን እንደገና ታሪክ ሊሰሩበት እንደገና ሊወዳደሩበት እየተዘጋጀ ነው። ለማዘጋጀት ጀምረናል። አንዳንድ ዕቃ ከውጭ እያመጣን ነው። ሌላም የዙ ድሮ መኪኖች አሉ። ይሄም አንቲክ ነው። ይሄም የእናቴ የነበረኝ ያደግንበት የተማርንበት የ1971 ሞዴል ሙስታንግ ማኮ ሙስታንግ ነው። እሱ ማለት እሱም ዕቃ ከውጭ በሙሉ ከአሜሪካን ሀገር መጥቶት ሊስተካከል ነው። በሙሉ ዕቃ ከውጭ ገብቷል። ሌላም የተለያዩ ቮልክስዋገኖች፣ አውስቲን፣ ቢቢ ፊያት 852 ታኑስ፣ K5 ብሌዘር፣ እነዚህ ትራፊክ ሞተሮች BMW ወደ 17 BMW እና ሆንዳዎች አሉ። እና ድሮ መኪኖችን አንቲክ መኪኖች በብዛት አሰባስባለሁ ወዳለሁ። ያው ልጄ ኡመርም በዛ ነው። እዚህ የቆሙት መኪኖች ነበር። አንዱን አስነሳለሁ፣ አንዱን ሞክራለሁ፣ አንዱን ነዳለሁ፣ ሞተሮችን መኪኖቹን በሚል ሰዓት ወደ መኪና ገባ። እኔንም ታሪክ ሲያይ ወደ መኪና ፍላጎት አደረበትና ትሬኒንግ ያደረገው ነው ይወዳደራል። ተረስተራል በጧት ነገር ጥሩ ውጤት እንደሚያመጣ የተሻለ ነገር ለመደገፍ አብረን እየሄድን ያለ ነው። ያው የነሱ ጊዜ ትንሽ ሞተር ስፖርቱ ረቀቅ ያለ ነበርና ደና መኪኖች ነበሩ። አሁን እኛ ባለን ያው ዴሊ በምንጠቀመው መኪና ምናምን አስተካክለን ለመግባት ሞክረናል። ያው እንግዲህ ለወደፊቱም በተሻለ ነገር እንመጣለን ብለን እናስባለን። በፊት ከኔስ ወዳደር አሁን 32 ዓመት በፊት ማለት ነው። በ1985 17 ዓመት የነበር እዛ ጊዜ በዛ ተዘዋውሬ ጥሩ ውጤት አምጥቻለሁ። የወርቅ ሜዳሊያም ዋንጫም ማለት ድሮ ጊዜ ተዘዋውሬ ያለሁኝ። አሁን ደግሞ ከ32 ዓመት በኋላ የኔ ልጅ ደግሞ ሌላ ታሪክ ለመስራት እየሞከረ ነው ያለው።
ከዚህ በፊት እንደ አድናቂ ብዙ 1 3 4 5 አመት ቆይቻለሁ። ግን አሁን የመጀመሪያ ጊዜ ነው እኔም ስሮጥ። ያው ጥሩ እድል እንመኛለን። ያው ለመጀመሪያ ጊዜ ሲሆን ትንሽ ወጣ ያለ ፊሊንግ አለው፣ ግን ደስ ይላል። በጣም ፍላጎት አለው። ግን መኪኖች አሉ። እኔም የተወዳደርኩበት ከአባቴ መኪና ነበር የተወዳደርኩበት አለ። እሱን ለማስተካከል ጊዜ ይፈጃል እንጂ እሱን ማስተካከል በኋላ እሱ አብረን አለው። በጣም ፍላጎት አለው፣ ይወዳል። ብዙ ነው መኪናውንም ራሱን ያስተካከለው። የድሮ መኪኖች በጣም ስለምወድ እኔ ብዙ መኪና ሳይክሎች አሉ ቤትና እነሱ ሲያይ አንዱን አስነሳለሁ ሲል የቆሙ ብዙ ጊዜ አንዱን አስነሳለሁ ሲል ወደዛ ነገር ውስጥ ገባ። ያው እናቴ እንደዚህ አይነት ነገር ብዙ እንትን ስለማትል እሷ አልመጣችም። ግን ያው አባቴ አሁን እዚህ ይገኛል፣ ያው ያግዘኛል። እኔም በፊት እንደዛ ነበር ተጨንቄ ብዙ አባትና እናቴን ፈርቼ እናቴን ቢብላ አባቴን አበረታቶኝ እዛ ውጤት የበቃሁት። አሁን ደግሞ እሱ ማበረታታት አለብኝ። ሁሉ ነገር ተፈርቶ አይሆንም መቼም። አገጣሽ እናቱ ፈርታ ላይም ብላ ቤት ነው የቀረችው። ያው ሁሉ ጊዜ ያው ሰው ሲያይሽ ለየት ያለ ፊሊንግ ስላለው ያው ቤተሰብ ደግሞ ሲሆን ትንሽ ከፍ ይላል። ማህበረሰባችን በተለያዩ የስፖርት አይነቶች በፍላጎቱ በስፖርት እንቅስቃሴ መሳተፍ አለበት የሚለውን በግልጽ የሚያሳየን ነው። ያው እንግዲህ የሞተር ስፖርት እንደምታዩ ሰፊ የሆነ ሜዳ፣ ጥሩ አስፋልት እና የመወዳደሪያ የተለያዩ መሳሪያዎች ይፈልጋል። ያ ደግሞ የተወሰነ የፋይናንስ አቅም የሚጠይቅ ነው። በታዳጊ ልማት ከ50 ልጆች ጀምሮ ስራዎችን ለመስራት ጥረት እያደረጉ ነው። ያ ብቻ ሳይሆን ደግሞ እንደዚህ አይነት ኢንፍራስትራክቸር ካላቸው ተቋማት ጋር ቅንጅታዊ አሰራር መፍጠራቸው ደግሞ አንድ ጥሩ ነገር ነው። ውድድሩ አደጋ ለመቀነስ በሚቻል መንገድ ፋሲሊቲው የተሟላበት ቦታ ላይ ለተሻለ ሀሳብ ሰዎች የሚደሰቱበትን እድል ለመፍጠር ነው ወደ ማገዝ በደስታ ገብተን እያገዝን ያለ ነው ማለት ነው። የገባኝ የምረዳው ምንድነው እድሎች መመቻቸት አለባቸው። ቦታዎቻችን በሙሉ ክፍት መሆን አለባቸው። ወጣቶቻችን ረፍት ቀናቸውን በስፖርትና ከሱስ ከሌላ ከአልባሌ ነገር በስፖርት ኤሪያ ስፖርት እየተመለከቱ የሚወዳደር እየተወዳደረ የሚሳተፍ ደግሞ እየተሳተፈ የሚያሳልፍበት እድል ማመቻቸት ይኖርብናል። ይሄ እድል ማነስ እንጂ ብዙ ሰው እድሉን ቢያገኝ የመሳተፍ የመወዳደር የመመልከት ለስፖርቱ የቦታ የመስጠት አለው ብዬ አስባለሁና አሁን ያለው መነቃቃት በጣም መልካም ነው። ሞተር ስፖርት በኢትዮጵያ ውስጥ ረጅም ዓመት ታሪክ ያለው ያስቆጠረ አሶሲዬሽን ወይም ፌዴሬሽን የነበረ ነው። በጣም ብዙ ቤተሰብ የስፖርት ቤተሰቡ ደጋፊዎች አሉ። ከ2500 በላይ አባሎች አሉን። እንደውም ብዙ ሰዎች አልተገኙም ብለን ነው የምናስበው። ለምን ቦታው የሌላ ዓላማ ያለ ቦታ ነው። እንደ አጋጣሚ ከተቋሙ ጋር በመተባበር ያዘጋጀ ነው ስለሆነ ራሱ የስፖርት ማዘውተሪያ ቦታ ቢኖር ከዚህ በላይ ብዙ ሰዎች ይገኛሉ። በጣም ብዙ አፍቃሪዎች አሉ። ከ81 ዓመት በፊት አዲስ አበባ ላይ የተለያዩ የተሽከርካሪ ውድድሮች ይካሄዱ ነበር። አሁን ፎርማሊ ስታብሊሽ ካደረገ 60 ዓመት ሞልቶታል። የዚህ ሞተር ስፖርት በባህሪው በዓለም አቀፍ ደረጃ ትልቅ የቱሪዝም መዳረሻ ነው። ትልቅ የቱሪስት ከተለያየ ዓለም ነው የሚመጡት። አገርሽን ታስተዋውቂበታለሽ። የቴክኖሎጂ ዋናው የቴክኖሎጂ ሽግግር ነው። የቴክኖሎጂ ማሳያ መድረክ ነው። ተወዳዳሪ ስለተወዳደረ አሽከርካሪውን ብቻ አይደለም፣ መኪናው ለውድድር ለማብቃት የሚሰሩ ስራዎች በጣም ብዙ አሉ። ስለዚህ የኢንጂነሪንግ ጥግ ነው። የኢንጂነሪንግ ማሳያ አውቶሞቲቭ ኢንጂነሪንግ የመጨረሻው የቴክኖሎጂ ጥግ የሚያሳዩበት መስክ ነውና በብዙ ነገሮች ተች ያደርጋልና ከዚህ በላይ ሰርተን ህብረተሰቡ በሞተር ስፖርት ደጋፊ ሆኖ አገራችንም በዚህ በስፖርቱ በዓለም አቀፍ ደረጃ ተወዳዳሪና ግንባር ቀደም እንድትሆን የበኩላችን ድርሻ ለማውጣት እንግዲህ ተነስተናል ብለኛ ምናምን። ያው ዛሬ እንኳን ብዙ ስላልተዘጋጀንበት እኛም ዲቪዥን በጣም ብዙ መኪኖች ስላሉ ለመጨረስ ያው መጨረስም አንድ ሰክሰስ ስለሆነ አለመጨረስ ነው ወርስቱ። ያው ለመጨረስ እንገባለን።
ተፈርቶ ደግሞ አይሆንም። ሁሉ ነገር መሞከር አለበት። ያው የመከርሽ ቀስ ብለሽ አሁን መጀመሪያ ነው ልምድ ውሰድ። ከዛ በኋላ ቀስ ያለ ደግሞ ወደ ማሸነፉ ምናምን ትሄዳለህ። ብዙ መቸኮል የለብህም። አደጋ ይደርሳል ማለት ነው ነገር ትነግሪዋለሽ። ያው እዛ ጊዜ ምን ይሉኝ ነበር። ያው ግን ወጣት ስትሆኚ አትፈሪም። ስትወልጂ ምናምን ነው እየፈራሽ የምትመጪው። ያው ሁሉም በሚችለው አቅም የራሱን ነገር ቢያደርግ ይህን ስፖርት በደንብ ማሳደግ እንችላለን። ድሮ በጣም ከፍ ያለ ኮሚኒቲ ነበረ። አሁንም ለማሳደግ እየሞከርን ነው። ወደፊትም ያው ከፍ ማለቱ አይቀርም። በሞተር ተሽከርካሪዎች በተለያዩ ሲሲ ካታጎሪ የተከፈለ ውድድር ነው። አንደኛው በ1000 ሲሲ ነው፣ ሁለተኛው በ1300፣ ሶስተኛው በ1006፣ አራተኛው በ2000 ሲሲ ነው እና መኪኖቹ በሲሲያቸው፣ በቴክኖሎጂያቸው፣ በግባታቸው ይለያያሉ። ተወዳዳሪዎች ከ20 በላይ ያሉ 4 ካታጎሪ ነው ማለት ነው ዛሬ ውድድር የሚካሄደው። ስፖርት ወሳኝ ነገር ነው። የሰው ልጅ በጣም ምርታማ ሆኖ ስራ ለመስራት ጤነኛ መሆን አለበት። ጤነኛ ለመሆን ደግሞ ስፖርት መመልከት፣ መስራት፣ ስፖርት ላይ መሳተፍ ያስፈልጋልና ተቋሞቻችንም ዜጎቻችንም ለስፖርት ከፍ ያለ ቦታ እንዲሰጡ ለዛ ቦታ የሰጠው አካል ካለ ደግሞ እኛ ባለን መሰረተ ልማት ፓርኩ ዝግጁ እንደሆነ በዚህ አጋጣሚ ለመግለጽ እፈልጋለሁ። ሴቷ ሁለተኛዋ ልጄ የሱ ታላቅ በጣም ትፈልግ ነበር። በሰል ይበሉ በ17 16 ይቅር 22 ዓመት ሲሆን በሰል ይበሉ በሚል ትንሽ ሶና ቆይተናታል። ዛሬ ወንዱ ትንሹ አለ። እሱ በጣም ኳስ ላይ ነው ያለው። እንግዲህ ወደፊት ትልቅ ሲሆን ምን እንደሚያደርግ አላውቅም። እሱ በጣም ይነዳል፣ መኪና በደንብ ይነዳል። ያው አሁን ውድድር ሰዓት ደርሷል። የኛ ዲቪዥን እየደረሰ ስለሆነ ከውድድር በኋላ እንገናኛለን። የመጀመሪያችን ስለሆነ በጣም ደስ ብሎናል። አሪፍ አጨራረስም ስለጨረስን ደስ ብሎናል። ከዚህም በፊት በጣም ብዙ ተወዳዳሪዎች በቮልስ ለመሮጥ ሞክረው ነበረ። ግን ያው ኤርኩልድ በመሆናቸው ውሃ ባለመኖራቸው ብዙዎቹ አይጨርሱም። ግን እኛ በ2 ሳምንት ዝግጅት ውስጥ ሞክረን ያው አሪፍ ውጤት አስመዝግበናል። ሁላችንም ደስ ብሎናል። ቀጣይ ደግሞ በተሻለ ውጤት እንገናኛለን። ይሄንን መኪና ሳዘጋጅ በሙሉ ሲረዱኝ ለነበሩት ጓደኞቼም ባለ ጋራጆችም ሁሉንም አመሰግናለሁ። ሁሉም ሲደግፈኝ በነበረው በጎኔ ካሉት ሰዎች ሁሉንም ማመስገን ፈልጋለሁ። ሰላም ነው። በጣም ደስ ይላል። በጣም ቆንጆ ነው። አልጠበቅኩም ነበር እንደዚህ። ዋናው ቅድም እንዳልኩሽ ዙሩ መጨረስ ነበረ አላማችን። የመጀመሪያውም እንደሆነ ገና ብዙ ትሬኒንግም ስለሚያስፈልገው ለመጀመሪያው በሰላም እንዲጨርስ ብቻ ነበር ፈልገው። እና ያው ጥሩ ውጤት አምጥቷል። ሳይታሰብ በጣም ደስ ይላል። በጣም የሚገርም ውጤት አምጥቷል። የተለያዩ ዓለም አቀፍ ውድድሮች ከጣሊያን መኪና በፕሌን ጭነው መጥተው ተወዳድረው የሚሄዱ ነበሩ። የኛም ተወዳዳሪዎች ሞተር ሳይክል መኪና ጣሊያን ሄደው ተወዳድረው 9ኛ 8ኛውን የቀደሙ መስራች አባታችን 9ኛ ወጥቷል። ሞተር ሳይክል ጣሊያን ይዘው ሄደው ተወዳድረውና በስፖርቱ በጣም ግንባር ቀደሞች ነን፣ በተለይ በአፍሪካ ውስጥና ያንን ታሪክ መመለስ የምንችለው እንደዚህ አይነት የስፖርት ቤተሰብ በመሰብሰብ የነበሩትን ሰዎች እንዲያግዙን በቴክኒካል በተለያዩ አድቫይዚንግ ኮሚቴዎች በማሳተፍ እና የሚቀጥሉት እንግዲህ ቅድም ያነሳሁትን
የራሱን ማዘውተሪያ ቦታ በማግኘት በጣም ዘርፈ ብዙ ስራ ሰርተን ስፖርቱን አንድ ደረጃ ከፍ እናደርጋለን ብዬ አምናለሁ። እኔም ስወዳደር የዛ ጊዜ በእድሜ ትንሹ የመጨረሻ ነው የነበርኩኝ። አሁን እሱ የመጨረሻው በእድሜ ትንሽ ነው። እንደ መኪናውም እድሜ በጣም የድሮ መኪና ነው። በጣም የድሮ መኪና ነው። ከነዚህ ካሉት ጋር አይመጣጠንም እድሜው። እንደገና ሌሎች አብዛኛዎቹ ውጭ ሀገር ከጀርመን ከምናምን ተሰርተው ለራሊ ተብሎ ተዘጋጅተው የመጣቸው ናቸው። እሷ በሁለት ሳምንት ውስጥ አስተካክሎ ነው ጨርሶ አስተካክሎ የመጣውና ይዞ መጨረሱ ነበር የጠበቀው። እንደዚህ አይነት ውጤት ማምጣቱ የሚገርም ነው።